ይሄ ሙዚቃ አስታወሳችሁት? ባለፈ ሐሙድ የሞተ ጊዜ አሊ እንሂድ አብረን ሀረርጎን አይተን የሚል ሙዚቃ ለቆ ነበረ ማለት ነው። የእውነት እኔ እንጃ በጣም ያማል በጣም እና ይሄ ወንድማችን እንግዲህ እግዚአብሔር ነፍሱን ይማረው። ህይወቱ አልፏል። ከሞቱ አሟሟቱ ማንኛውም ሰው ይሞታል እኮ ማንኛውም ሰው እዚህ ዓለም ላይ በቅሎ አይኖርም ይሞታል። ነገር ግን አሟሟታችን በቃ የምንወስነው ውሳኔ አሊን እንዴት ራሱን ሊያጠፋ ቻለ? እንዴት ሳሰበ? ምንስ ገጠመው? ከኋላው በጣም ከባድ ችግር አለ። ራሱን ያጠፋበት ምክንያት አለው። አንድ ሰው ካለምንም ምክንያት ብድግ ብሎ ራሱን አያጠፋም። ይህን ታውቃላችሁ። ብዙ ጊዜ በሚዲያ ላይ አሊ ሞተ፣ ሐሙድ ሞተ፣ ሙሐመድ ሞተ ምናምን ብዙ ሰዎች ሲሞቱ በጣም በሚዲያ ላይ ተነጋጋሪ ይሆናል። ነገር ግን ተነጋጋሪ የሚሆነው ለአንድ ሳምንት ነው። ከዛ በኋላ ቃጠሎ ለእናቱ ነው፣ ለራሱ ቀረበት። አዎ በዛ ላይ ለእናቱ አስባችሁታል? ስደት ዓለም ላይ መጥቶ እናቴን አሳልፋለሁ ቤተሰቤን እቀይራለሁ ብሎ ነገር ግን ህይወት ብዙ ፈተና አላት። ዝም ብለን ፎቶ ስቀን እንደምንነሳው አይደለም። ማንኛውም ሰው ኢትዮጵያ ሆኖ ፎቶ ሲያይ ወይም ተመችቶን ሲያይ የተለየ ልብስ ለብሰን ሲያይ ደስተኛ እንመስላለን። ነገር ግን በውስጣችን ያመቅነው ብዙ ቁስል አለ። ብዙ እውነቴን ነው። ብዙ ጊዜ በአረብ ሀገራት ራሳችን እናጠፋለን፣ እናብዳለን። በቃ ብዙ ነገሮች ማለት ነው። ያ ሁሉ ግን ቤተሰብ አይረዳልንም። ቤተሰብ የሚረዳልን ነገሩ ከሆነ ከተፈጸመ በኋላ ነው። እናም አሊ ራሱን ያጠፋበት ምክንያት አለው። ካለ ምክንያት ራሱን አያጠፋም። አሊ ራሱን አጠፋ፣ አሊ ራሱን አጠፋ፣ አሊ ራሱን አጠፋ። በጣም እየተነጋገረ ነው አሁን ላይ ሶሻል ሚዲያ ላይ። ለምን ራሱን አጠፋ? ለምን? ግን ምንም አይነት ፈተና ቢገጥማችሁ፣ ምንም አይነት ተስፋ መቁረጥ ቢኖራችሁ እባካችሁ ራሳችሁን ለማጥፋት አትወስኑ። ራስ ከማጥፋት እኮ ምንም የሚገኝ ነገር የለም። ራስን ስናጠፋ አንደኛ ለራሳችንም ኃጢአት ነው። በቃ ቢያንስ ምድር ላይ ያልተመቸንን ነገር ምድር ላይ የተሰቃየነውን ሰማይ ቤትም ስቃይ ነው። ራስን ማጥፋት በጣም ከባድ ነው። በነገራችሁ ላይ በመጽሐፍ ቅዱስም በቁርአንም ራስ ፈጣሪ የፈጠራትን ነፍስ ፈጣሪ እስከሚወስዳት ድረስ ከበሳቆልንም ተደሰትንም ነገሮችን በትዕግስት ነው ማሳለፍ ያለብንና አሁን ወንድማችን አሊ ራሱን አጥፍቷል። ራሱን ያጠፋበት ምክንያት እስካሁን ምንም ነገር አልታወቀም። በሶሻል ሚዲያ ላይ በጣም እየተዘዋወረ ነው። በጣም የብዙዎቹን ልብ ነክቷል። ወጣቶች እያለቁ ነው። ወንድሞቻችን እህቶቻችን ሀገር ላይ ተምረው ውጤት የለም። ውጤት ሲኖር ውጤቱ በጣም ከፍተኛ ነው። የማለፊያ ውጤት፣ የስራ ጦት። ብዙ ወንድሞቻችን በባህር እየገቡ በየመን በረሃ አልቀዋል። ከዛም ባለፈ ደግሞ ሳውዲ ምድር ላይ፣ ዱባይ ላይ፣ በየቦታው በተለያዩ ቦታ ላይ ወንድሞቻችን እየሞቱ ያሉት የሀገራችን የኑሮ ውድነትና የሀገራችን አለመመቻቸት ነው። አንድ ሰው ሀገሩ ላይ ተመችቶት ስራ ኑሮት የተለያየ ስራ እየሰራ እንደ ልቡ ወጥቶ እንደ ልቡ ከገባ ከሀገሩ የሚወጣበት ምንም አይነት ምክንያት የለውም። ነገር ግን ሀገራችን ላይ ስንጨናነቅ፣ ሀገራችን ላይ መኖሪያ ስናጣ፣ ሀገራችን ላይ ሰላም ሲጠፋ በተለያዩ አረብ ሀገራት እየሄዱ ወንድሞቻችን እያለቁ ነው ያሉትና እንደዚሁ አሁንም አሊ የደረሰው ጣሄ ነው። ከሀገሩ ከፍቶት ወይም ቸግሮት ባይወጣ ይህኔ ራሱን ባላጠፋ ነበረ። አሁን ላይ ለቤተሰብ አስባችሁታል? የሚነገረው መርዶ ራሱ ማለት ነው። በተለይ ሶሻል ሚዲያ ላይ ስትሆኑ ደግሞ ሶሻል ሚዲያ ላይ ታዋቂ ስትሆኑ፣ አሁን አሊ ሶሻል ሚዲያ ላይ ስለምናውቀው ሶሻል ሚዲያ ላይ ተለቀቀ። ያኔ ሶሻል ሚዲያ ላይ ሲለቀቅ ኢትዮጵያ ላይ ወይ እህቱ ወይ እናቱ ወይ ወንድሙ ወይ አጎቱ ወይ ያጎቱ ልጅ የአሊን ፎቶ ያያሉ። ያኔ የሚሰማውን ስሜት አስቡት፣ ሳታስቡ ማለት ነው። ጠዋት ከእንቅልፋችሁ ተነስታችሁ
ስልክ ልከፍቱ ትችላላችሁ። ወይም ደክሟችሁ እርፍ ስትሉ ስልክ ልከፍቱ ትችላላችሁ። ያኔ ስታዩት ስሜቱ ምን ያህል ከባድ ነው። አይደለም ለወለደው አይደለም ለተዛመደው ለእኛ ለባዲያዎች ራሱ በጣም ነው ያመመን። ባለፈ ሐሙድ የሞተም ጊዜ እንደዚሁ ህዝቡ በእንባ ነበር የተራጨው። ነገር ግን የአንድ ሳምንት ዋይታ ነው፣ የአንድ ሳምንት ዋይታ ሆኖ አለቀ። ይሄ ነገር መፍትሄ የሚያገኘው ምንድን ነው? ሀገራችን ሰላም ሲሆን፣ በሀገራችን ወጣቶች ወንድሞቻችን እህቶቻችን ሀገራቸው ላይ ስራ ሲፈጠርላቸው፣ በተማሩበት ስራ ሲያገኙ፣ እንዲሁም ደግሞ የተለያየ ስራ እየሰሩ ሰላም ሲሆን፣ አገር ሰላም ሲሆን፣ ሰው ወጥቶ ሲገባ እኛ እኮ በፊት ቤተሰቦቻችን እንዴት እንዳሳደጉን እናውቃለን። ምክንያቱም ያኔ ቢያንስ እንጨት ራሱ ተሽጦ ምግብ ተገዝቶ ተበልቶ የሚታደርበት ዘመን ነበር። አሁን ላይ ግን አይደለም። እንደዛ ለፍታችሁ እንደዛ ሌሊት ወጥታችሁ ሌሊት ልትገቡ ቀን ላይ ራሱ እየተፈራ ነው። እና ይሄ ሁሉ ነገር የተፈጠረው በሀገራችን ሰላም ማጣት ነው። እና ሁላችንም ሀገራችን ሰላም እንዲሆንልን ሁላችንም ጸሎት እናድርግ፣ ዱዓ እናድርግ። ላለው ውድ እህቶቼ፣ ውድ ቤተሰቦቼ እንዲሁም ለወንድማችን አሊ ነፍስ ይማር፣ እንዲሁም ለመላ ቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለጓደኞቹ በሶሻል ሚዲያ የምታውቁት ሁሉ እግዚአብሔር መጽናናትን ይስጣችሁ። ማለት በቃ በጣም ከባድ ነው። አንድ ሰው ታሞ ምንህን ነው ተብሎ ተጠይቆ ህመሙ ተጠይቆ የሞተ ሰው እኮ ተመስገን ነው። ነገር ግን እንደዚህ በድንገተኛ ህልፈት የሚያርፉ ወንድሞቻችን ደግሞ ታመሙ ምናችሁን ነው ሳይባሉ ህመማቸውን ሳይጠየቁ አንድ ሰው እኮ ብዙ አይነት ከሰው ጋር ተጣልቶ ሊሆን ይችላል። በቃ ብዙ ነገር ሰው ላይ ብድር ሊኖርበት ይችላል። ብዙ የተለያየ ነገር አለ። ያ ሁሉ ነገር ሰው ታሞ እንዴት ሆንክ ተብሎ ሲጠየቅ ነው። እና የእውነቴን ነው የምላችሁ፣ በጣም ነው የሚያመው። እግዚአብሔር ለመላ ቤተሰቦቹ መጽናናትን እመኛለሁ። እንዲሁም ለወዳጅ ዘመዶቹ እግዚአብሔር መጽናናቱን ይስጣችሁ እያልኩኝ ውድ ቤተሰቦቻችን በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ወንድሞቻችንን ከክፉ ነገር ይጠብቅልን፣ ከእንደዚህ አይነት ድንገተኛ አደጋ ሁላችንን የሚጠብቀን። በተለይ በስደት ዓለም ላይ ከእንደዚህ አይነት ድንገተኛ አደጋ ይጠብቀን እላችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን።